ባይኖሩት እንኳን ሰማት እንደዚህ ነው የምትል አህያ የሴት ቂጥ ሲያሸት ነው የምትመስል ላይቭ ላይ ኦኬ ባይ ምናምን ባይ ስትላት ሂጂልኝ ይመስላል ደስታ ራሱ ለወሬ እንዲመል ከዛ ትላል እንደዚህ ልክ በግና ፍየል ቂጥ ሲልሱ የለም እንደዚህ የሴት ይሉ የለ እንደዚህ ነው የምትል ላጫ ቂጥ የመሰለ ፍራሽ የምትነፋውላ ይሁን እርግጠኛ ነኝ ቂጥና ምናምን አሁን ማለት የሴት ልጅ እሙሙ እንኳን ቦታው ተነስቶብን እሙሙ መስሎ ዝም ብሎ ያገኘው ቀዳዳ ውስጥ የምትገባ ሰው ለዛ ያን ያህል የምታስብበት ሰዓት የለ ምክንያቱም ያንተ የስሜት ሰዓት ትንሽ ናት ዊጥ የዶሮ የለም ነቅሎ ሯጭ ለዛ ሳታውቆት አልቃለ እኔን እንኳን ለካኸኝም ነው ምትል ዛቲስ ኦኬ ኔክስት ታይም ነው የምትለው ኔክስት ታይም ዩ መንገዱን ታሳኛል ዩ ሾው ሚ ወይ ነው የምትለው ያ ዩ ሾው ሚ ቤቢ ሂር ስትል ዌር ብልና ትወጣና ቶፒክ ላይ ታወራል ዌር ፊታ ውርውራ ልቃ እካካ እኛ ሴቶች ስለሊቱን ብናድር ሴትነት ምናምን ለወሬ የሚመቻል በቃ ያምርብናል ወንድ አላለ እንዲህ ያልከ ከኛ ጋምታል እንዲህ ጥፍር መቀለም መቀባት ነው እኮ የሚቀር ዊጣ የምታውቁት አለ ጫላቀ ባለጌ ናቸው ፌቨን የምትባል አይት ይቺ የባል ሬሳ ሄለን ሬሳ እንደዛ ነው ሬሳ ላይ የምትተፋ ዮኒ ሬሳ ነው እኮ አንተ ሬሳ ነው አንደኛው ይሻላል ቁርጥ የታወቀው የሞተው ይሻላል ቁርጥ የታወቀው ነው ያለው አበበ ተካ የሞተው ይሻላል ቁርጥ የታወቀው አንተ እኮ ሬሳ እየኖርክ ነው የሚያወራ ሬሳ ነው እኮ በቅበቃ ነው እኮ አንተ በቅበቃ ማለት ምን ማለት ነው እቺ ስታወሩ መልሳ የምታወራ ወፍ ምንድነው የምትባለው ጋይስ እቺ ምን ነው የሚባለው እቺ ወፍ አንተ ስታወራ መልሳ የምታወራ ወፍ በኦሮምኛ በቅበቃ ይባላል በሐረር በቅበቃ ይባላል ፓሮት ነው እንኳን just parrot you are just parrot ሁላ ሄደ ህይወትን ምንም ጠጋ ያለ የለም አሁንም ቂጥ በመላስ ውስጥ ነው ያለው ቂጥ በመላስ ዮኒ ቬጋስ እኮ ጥሪ ባያደርግልህ ዮኒ ቬጋስ ትኬት ባይገዛልህ ማረፊያ ባይሰጥ ኖሮ አሁንም የባለፈውንም አትሄድም ነበር ይሄን ታውቃለህ አይደል አትሄድም እናት ቤት ሄደን እኮ ያልጎበኘ ሰው ነው ሰለሞንን እኮ አላየኸውም እንዳላየኸው እኮ ባለፈው ለልቲ ጋር የመጣ ጊዜ ወንድም መጥቶ ነበር እንዴ ነው እኮ ያለው ሰለሞን መጥቶ ነበር እንዴ ነው ያለው የሰለሞን 40 የተከበረ ቀን ነው 80 ቀን አንተ እዚህ ስትሰዳደብ ነበር የሰፈሮች ልጆች ግን ገና መሞቱን አንተ ሳታወራ በፊት እኔ እዚህ ሲነገረኝ ሰማሪያው ዛሬ የተከበረ ነው እሱ ግን ላይቭ ላይ ነው ያለው ብለው ሲጽፉልኝ በጣም ነው የገረመኝ ማንም ሰው ሳይስ ስላላማንኳቸው ማርያምን ሄለን ብለው ነው የጻፉልኝ የሆነ ወንድም እኮ ሞቷል ዛሬ መድኃኒዓለም ነው ምን ቤተክርስቲያን ተቀበረ እሱ ግን በቦታውም የለም ምናምን ያሉ በሁለተኛው ነው በሶስተኛው ቀን ነው አንተ ከሚዲያ የጠፋው ውሸት አይደለም የሞተ ቀን እንኳን አልጠፋም በነገራችን ላይ ነበር ከዚህ ሚዲያ ላይ ነበር ሰዎች የሰፈሮች ልጆች መጥተው ማውራትና መጻፍ ሲጀምሩ በሐዘኑ ምክንያት ጠፋ ለማለት ጠፋ እንጂ የመጀመሪያ ቀን እዚሁ ነበር
እንደዚህ ነገር ለምን ታወራላችሁ አልኩኝ። ውሸት መስሎኝ ነበር። ከዛም በጣም የማምነው ትልቅ ሰው ስለሆነ ማርያምን ሄለን ሲለኝ አመንኩት። የእሱም መሞት 3 ቀን ጊፍትን የሰበሰብክበት እኔ እንደውም ያልጠበቀ ወንድሙን የሞተውና እርዱት ዝም ብላችሁ በቃ በውስጥ አዋቂነት ብዬ ወደ አንተ ሰዎች ስልክልህ ነበር። ገብቷል? ማነው? ዮኒ ነው። አንተና ጂጂ አርጅታችሁ አታውቁም። እኛ ነን አሮጊቶቹ። አርጅታችሁ አታውቁም። አድጋችሁ አታውቁም። ትልቅ ሰው ሆናችሁ አታውቁም። አልፎላችሁ አታውቁም። ምን ነገር ሆናችሁ አታውቁም። ያ ፉድ ስታምፕ ሳውን ማኖረው ልጄ የሚፈልገውን የማይፈልገውን እያገኘ የሚኖር ልጅ ነው። ገብቷል? ያ ይሄ እኔ ያለ አይነት ላይፍ ውስጥ አይደለም ልጅ የሚኖረው። የሱም ሰላሙን ጠብቆ እኔም ሰላሜን ጠብቄ ነው የምኖረው። ትዳር ነው አዳር በሚል ኮተታም ላይፍ ውስጥ የቆሸሸና ተኮራርፎ ላይፍ ውስጥ ልጅ አይኖርም። ገብቷል? ያ የኔ ልጅ ልቡ ላይ የተሰራ ነው። ስራ ሞደድ ላይ በጣም የተሰራበት ልጅ ነው። ምክንያቱም ሁሉ ቀን ስራ ስሮጥ ነው የሚያየኝ። ገብቷል? ዛሴት አንተ ሚዲያ ላይ አውርተ ሲደክም ልትተኛ ነው። እኔ ግን ሚዲያ ላይ አውርቼ ሲደክመኝ ስራ ሄዳል። ይሄ ልዩነት አለ። እንዳንተ በመድኃኒትና በዲፕረስ ምክንያት ፊት ያባበጠ ሰው አይደለም። ገብቷል? ያ አንድ ነገር ልንገር፣ አንተ አብደ በሽተኛ ሆነ እንኳ መታከሚያ አተ አሜሪካ ያሉ የሀበሻ ሆቴል ሬስቶራንቶች ብር አጠራቅመው ጸበል እንደወሰዱ ቪዲዮ ላምጣልን። ላኩልኝ ጋይስ፣ አሁን ላኩት። መጽሐፍ ቅዱስ እንደዚህ ይዞ ቴንኪው ሲላቸው ስማቸውን ጠቅሶ ላኩልኝና ልክ ስትልኩልኝ ደውሉልኝ። እሺ፣ እንዳውቅ እንደላካችሁልኝ እንዳውቅ። እሺ፣ ኢንሳይደሮች ላኩት። ገብቷል? መታከሚያ አተ ከአይምሮ በሽተኛ እስቲ ጸበል ሂድ ብለው ያሳከሙ። ጸበል ለመሄድ እኮ ብር የተከፈለ ሰው ነው ማለት የተረዳ ሰው ነው። እኔ እንኳን ላብድ አይደለም አረብ ሀገር ስሰራ ቆይቼ እዚህ ሀገር ደግሞ ህይወቴን እየቀየርኩ ያለው ሰው ነው። የአንተ አይነት እብዶችን መርፌ እየወጋውን ያለሁት አሁን በሚዲያ ላይ። ከኔ ጋር እንዳትወዳደር ዮኒ። አንተ እኮ ያንተ ብር ጸጉርን እንኳን መትከል አቅቶ ዮኒ ቬጋስ ነው እኮ ብሩን የሞላልህ። አላውቅም $2000 ገብቷል? ወንድ ልጅ ሆነ አባት ሲሞት መቅበር እንኳን አቅሙ አልነበረም። አልሄድክም። አባት ራሱን አጥፍቶ አባት ራሱን ያጠፋው ሰው በወጣትነቱ ስሜታዊ ሆኖ ያጠፋል። አባት በስተርጅና እንዴት ስሜታዊ ሆኖ ራሱን ያጠፋል? ለዛ እንኳን ሄደ ለመቅበር አልቻልክም። ምክንያቱም ሰነፍ ነህ፣ ብር የለህ። ታላቅ ወንድም ሞተ፣ ሄደ ቀብረኸዋል? አልቀበርከውም፣ ምክንያቱም ብር የለህ። ሰለሞን ሞተ፣ ቀብረኸዋል? አልቀበርከውም፣ ብር የለህ። ይሄ አሁን የታመመው ወንድም ላምጣልህ ከኮማ ውስጥ አሁን ከእንትን የተመለሰው ከታይላንድ፣ እሱንም ቁጭ ብለህ ትጠብቀዋለህ። እሱንም ሄዶ ህንድና ምናምን እንዲሄድ ያደረጉልህ እነ ዮኒ ቬጋስ ናቸው። ለዛ እንኳን ብር የለም። ቢገባ ዮኒን ሰፖርት አድርጉት ብዬ እኔ ስሸኝልህ ነበር ወደ አንተ ጋር። ገብቶሃል? የስ አይ ቴል ዩ ዘ ትሩዝ ትላለህ። ከመጣ አንተ ተሳደብ፣ እኔ በእውነት አሳብዳለሁ። ኪኒን አስጠልቶ ወደ ላይ እንድትበትናት ነው ማድረግ። የእውነት ሄድበታለሁ። እሺ ያ እኔ ሴቷ ካንተ በኋላ ስደት ወጥቼ እዚህ ጋር ነው ያለው። ራሴን ዝንጥ ብዬ ነው የምኖረው። እንኳን ፍሪ ፉድ ልወስድ አይደለም ለሰዎች ምግብ እየሰራው ሆቴል የምተዳደር ሰው።
አንተ በትርፍ ሰዋቴ መጫወቻዎቼ ናችሁ። ለኔ አሻንጉልቴ ናችሁ። በትርፍ ሰዓቴ ገባችሁ? ሆቢዎቼ ናችሁ እናንተ። ገባ? እንዳንተ ቂጤ ላይ ማዲያት እስተማወጣ ማውራ ሰው አይደለም። ካንተ ጋውን ለቤታ ባለፈው እንግሊዘኛ 30 ደቂቃ ታውራ ብለ ቻሌንጅ ነው ያመጣው። እኔ አሁን ቻሌንጅ ማድረግልህ ቂጥን ከፍተ አሳየኝ። ማዲያት ከሌለበት እቃ ተዶምድሞ ነጥብ ሆኖ ካልቀረ አሳየኝ። እንደው ወሸላክ ቦታ ላይ ማዲያት ወጥቶበታል። እቃው ግብት ብሎ ጠቁሮ ይሄ ነገርን አሳይተ ውሸት ከሆነ እኔ አንበሳ ወርዳለሁ፣ ከሚዲያ ጠፋለሁ። ለቤታ ቻሌንጅ እንግሊዘኛ አይደል? እኔ ደግሞ ይሄን ቻሌንጅ ልስጥ። ቻሌንጅ ሌላ ቻሌንጅ ደግሞ ጨምርላል። አንተ የምትኖርበትን የገዛበትን ወረቀት አሳየኝ። ምትነዳው መኪና አሁን አሳየኝ፣ እኔ አሳያለሁ። አንተና ጂንጂን ጢባ ጥቤ ነው የምጫወትባችሁ። ምክንያቱም ሰነፎች ናቸው፣ ስራ አትወዱ። ያ ገብቷል። ያንተ ልጅ እናንተ ሰነፍ ነው የምትሆነው። ምክንያቱም ፉድ ስታምፕ ሲሰጣችሁ ፍሪ ፉድ የሚባለውን በርሲንኳኳ የምትከፍተው እሷ ናት። የኔ ልጅ አላርም ሞልቶ የሚሄደው ፕራክቲስ ስራ ነው የሚሄደው። ገብቷል። we have different ገብቷል። ያ ያንተ አይነት ቂጡ ላይ ማዲያት ይወጣ እቃው ተጠብጥቦ ወደ ላይ ጥቁር ሆኖ እዛ ቦታ ጠባሳ የመሰለ ለምጣም ሰው ሲሞት እንዳልከው ተፋበታል። ተፍ ብዬ ነው የምተፋበት። ያ ገብቷል። ምክንያቱም እኔ ጀግና ሴት ነኝ፣ ጀግና ሴት ነኝ። እኔ ስራውዬ ስመጣ የተሸበሸበ እቃውን እንደዚህ የጎተትኩኝ እንደ ገመድ አላወጣው። እሱ በመቀመጥ ያንተ ሚስት እቃህን ያሲፋ እያለች እንደ አሳ ሲጠመድ እንዴት ነው እንደዚህ እያደረገች ነው የምትስበው። እሱም አያወጣም፣ ከእጇ ተመንጥቆ ይገባል። እንደገና እንዲህ ምንጠቅ ብሎ እንደገና ይገባል፣ እንደ መንጠቆ ይገባል። ዮኒ ከኔ ጋር ታወራለህ? እኔ እኮ ላይፍ ስለሚያሳዝነኝ ነው ዝም የምል እንጂ ታውቀኛለህ። እከካም ልቃም እንዳንተ ቂጥላሽ ያለንኩት እኮ ጉቦስ ስለሆንኩኝ ነው በስራ ላይ። ያ ጀግና ሴት ስለሆንኩኝ ነው በባዶ እግሬ በባህር አረብ ሀገር ሄጄ አረብ ሀገር ሰርቼ እዚህ ሀገር የመጣሁት ጥንካሬ ከልጄ ጋር ገብቷል። እኔ እኮ ጀግና ሴት ነኝ። ያ ሃይማኖት ቀይረ ምን ቀይረ ይሄን ሁላ ህልውናን እንኳን የሰዋህበት ምንም ነገር የለም። ይሄን ሁላ ህልውና ሁላ ሰውተ አባትህን እንኳን መቅበር አልቻልክ። አባትህ እራሱን አጥፍቶ ወጣቶች ራሳቸውን ቢያጠፉ ወጣት ስለሆኑ ነው ምናምን ትላለህ። ትልቅ ሰው ሆኖ ራሱ እንደ ህፃን ነው፣ እንዳንተ ነው። እራሱን አጥፍቶ ልትቀብሩ አልቻልክም። ታላቅ ወንድምህን ሞቶ ራሱ ልትቀብሩ አልቻልኩም። ምክንያቱም ያንተ ወሬ እዚሁ ለማዲያት ሜካፕ መግዣ ነው። ዲሲ ላይ እንኳ ሰላማዊ ሰልፍ ከመሄድ በፊት ማዲያት እንዳለብህ ማንም ሰው አያውቅም ነበር። ለካ ፋውንዴሽን እየተቀባ ነበር ዩቱብ የምትገባው። በፊት ጥራት ነበር የምትታወቀው። ዲሲ የእርግ ጊዜ አለ እንዴ ማዲያት የወጣው? ከዛ በኋላ ሰው ሁላ ስላየ ካሁን በኋላ ፋውንዴሽን ይቀባል ብለህ ነው ያቆምኩ። ለካ ጂጂ ብሯን በሜካፕ እንደምትጨርሰው ሁላ አንተም በፋውንዴሽን ነበር ብር የሚያልቀው። ያ ሁላ ሃይማኖት የቀየርክበት፣ ያ ሁላ የተሳደብክበት። እኔ ሄለን መታ በሰዎች ታወራለች እንጂ ሃይማኖት ላይ ትቀልዳለች የሚለኝ ሰው የለም። በዘር ትቀልዳለች የሚለኝ ሰው የለም። ለህልውናዬ ምፈራ ሰው አይደለም። ገብቷል? እንዳንተ አይነቱን